السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية: قصص الأنبياء بطريقة سؤال وجواب. قصص الأنبياء ينبيات تاريخ بطريقة መንገድን በመከተል ምን አይነት መንገድን? ሱአል ጥያቄ፣ ወጀዋብ በጥያቄና መልስ መሰረት ወይም ጥያቄና መልክን መሰረት ባደረገ መልኩ ስለ ነብያት ታሪክ መማማር። አልহামዱሊላህ እስካሁን ስንት አርስቶች አየን? የመጀመሪያው አርስት አቂዳ፣ ሁለተኛ ፍቅህ፣ ሶስተኛ የነብዩ ሲራ ሰለላሁ ዐለይሂ ወሰለም። አሁን ደግሞ የማን የነብያት የሌሎች ነብያትን ልናይ ነው ማለት ነው። ኸይር ቀሰሱ ታሪካቸው፣ አልአንቢያ የነብያት ታሪክ፣ በጠሪቀቲ በመንገድ፣ ሱአል ወጀዋብ በጥያቄና መልስ መሰረት፣ እሱም መሰረት ባደረገ መልኩ ወይም በሱ ተምሳሌት ስለ ነብያት መማማር። ሱአሉል አወል የመጀመሪያው ጥያቄ ማን ረሱል? ማን ነው መልእክተኛ? ማን ረሱል? አሁን እዚህ ጋር ምንድነው ሊያስተምር እየተሞከረ ያለው በዚህ ኪታብ መሰረት? ማልፈርቁ በይነ الرسول والنبي በነብይና በመልእክተኛ መካከል ያለው ልዩነት ለማስቀመጥ ነው። ጥያቄ ምን ብለው የጀመሩት ሼክ? ማን الرسول? ማን ነው መልእክተኛ ተብሎ የሚገለጸው? ጥሩ الرسول መልእክተኛ ማለት እኮ هو እሱ እኮ ነው። من اوحي اليه ወደሱ መለኮታዊ ራእይ ሚወረድለት እኮ ነው መልእክተኛ የሚባለው። ምን አይነት መለኮታዊ ራእይ? ቢሸርዒን በሸሪዓ፣ ጀዲዲን አዲስ በሆነ መለኮታዊ ራእይ ወደሱ የሚወረድለት ማን ይባላል? መልእክተኛ ይባላል። ወኢብላጊ እንዲያደርስ ደግሞ ግዴታ ይደረግበታል። መን ኡርሲለ ኢለይሂም እሱ ወደ ተላከባቸው ህዝቦች መልእክት አድርስላቸው ተብሎ ግዴታ ይደረግበታል። አንድ ሁለተኛ አዲስ ሸሪዓ በሱ ላይ ይወርድበታል። ከዛ ፈመተለን ምሳሌ፣ በምሳሌ ምን ስለሚሆን ጉዳዮች ግልጽ ስለሚሆኑ አይደል? ፈመተለን ምሳሌ አነማ ባዕደ ሙሳ ከሙሳ አለይሂ ሰላም በኋላ ያሉት እኮ ሚን አንቢያኢ ከነብያት፣ በኒ እስራኤል ከእስራኤል ልጆች ውስጥ ከነብያት ከሙሳ በኋላ የመጡት እኮ መብዑሱን የተላኩ ናቸው። መብዑሱን የተላኩ ናቸው። ቢሸሪዓቲ በሸሪዓ በህግጋት እኮ ተልከዋል። በምን አይነት ጀዲድ ወይንስ ቀዲም? ቀዲም ጀዲድ ቢሆን ምን ይሆን ነበር? በአዲስ ሸሪዓ ነበር አይደል? እነሱ ግን የተላኩት በማን ነው? ቢሸሪዓቲ ሙሳ። ሙሳ አለይሂ ሰላም ስለሞቱ የሙሳ ተውራት ለማን ተሰጠ? ለሌሎቹ ነብያት ከሙሳ በኋላ ለመጡት እየተሰጣቸው እሱም ምን የማድረግ ለህዝቦች የማብራራት የማስረዳት ተሰጥቷቸው ነበር። ወለም ይከልፉሁሙላህ አላህ ግን አላስገደዳቸውም ቢኢብላጊ በማድረስ ወህይ መለኮታዊ ራእይ በማድረስ እኮ አላስገደዳቸውም። ምን አይነት ጀዲዲን አዲስ የሆነ ህግ አላወረደላቸውምና በአዲስ ህግ እኮ አላስገደዳቸውም። ወሸሪዓቲ ጀዲዳ በአዲስ ህግ ደግሞ አላስገደዳቸውም ነበረ። ፈሁም እነዚህ ማን ይባላሉ? ኢዘን በዚህ ጊዜ ምን ይባላሉ? አንቢያ ነብያት ይባላሉ። ወለይሱ አይደሉም እነሱ እኮ ቢሩሱል መልእክተኛ እኮ አይባሉም። ስለዚህ መልእክተኛ ማን ነው? መለኮታዊ ራእይ ይወርድለታል። ነብይ ማን ነው? መለኮታዊ ራእይ ይወርድለታል። ሁለቱም ማለት ነው አይደል? መልእክተኛው በምን ተለየ ማለት ነው? መለኮታዊ ራእይ ከወረደለት በኋላ ለህዝቦች አዲስ ሸሪዓ ነው አድርስ ተብሎ ለተላከባቸው ህዝቦች ማድረሱ ግዴታ ከሆነ ምን ይሆናል? መልእክተኛ ረሱል ይሆናል። ነብይም የሆነውስ ምሳሌ ብለው አመጡ ሼክ። ለምሳሌ በሙሳ ላይ ምን ወርዷል? ተውራት ወርዷል። ሙሳን ተከትለው የመጡ ነብያት በጠቅላላ ማን ጋር እስኪደርሱ ድረስ? ዒሳ ጋር እስኪደርሱ ድረስ። ምክንያቱም ለዒሳ ደግሞ አዲስ መጽሐፍ ወረደላቸው። ማን የሚባል? ኢንጂል የሚባል። ስለዚህ ከዒሳ በፊት የነበሩት ከሙሳ በኋላ የመጡት በጠቅላላ ነብዮች ምን ሲሰሩ ነበር?
ሲያስተዳድሩ ሲያስተምሩ የነበረው ለሙሳ የተሰጠውን ነባሩን ተውራት የሚባለው መጽሐፍ ነው። ስለዚህ እነሱ ምን ይባላሉ? ነብዮች ይባላሉ። ሙሳ ምን ይባላል? መልእክተኛ ይባላል። ለምን? መጽሐፉ ደርሶታል። ማን? ተውራት። ለህዝቦችህ ደግሞ አድርስ ይሄንን አዲስ ሸሪዓ ተብሎ ታዟል። ዒሳስ ምንድናቸው? መልእክተኛ ናቸው። ዒሳ ምንድናቸው? መልእክተኛ ናቸው። በምን አወቀ? ተውራት ላይ የነበረው ከፊሉን ሊሽሩ አይደል? ሊኡሂለ ለኩም ባዕዱ ለዚ ሑሪመ ዓለይኩም፣ በእናንተ ላይ እርም ተደርገው የነበሩትን ከፊሎቹን ምን ላደርግላችሁ? ሐላል ላደርግላችሁ። ስለዚህ የሙሳን ሸሪዓ ከፊሉን ሽረው መጡ አልመጡም? መጥተዋል። ስለዚህ በአዲስ መጽሐፍ ነው የመጡት። እነ ሱለይማን እነ ዳውድ የመሳሰሉትስ በምንድን ነው የመጡት? ለሙሳ በተሰጠው ተውራት ላይ ነው የመጡት። ስለዚህ የረሱልን አይተናል። ሱአሉ ታኒ፣ ሁለተኛው ጥያቄ መኒ ነቢይ ታዲያ ማን ነው? ጀዋብ መልስ አነቢይ ነቢይ የሚባለው እኮ ሁወል መብዑት የተላከ እኮ ነው። ሊተቅሪሪ ለማረጋገጥ ሸሪዓን መን ሰበቀሁ ከሱ በፊት የነበረውን ሸሪዓ ለማረጋገጥ እኮ ነው የተላከው። ምሳሌያችን እነማን ናቸዋል? ዳውድ፣ ሱለይማን እያል እንደሄድ ነው ማለት ነው። ባረከላሁ ፊኩም ኸይር። አሁን ከዚህ ምን ጨብጥ እንይዛለን? ሁሉም ሩሱል ምን ጭምር ነው? ነቢይ ጭምር ነው። ሁሉም ነቢይ ግን ምን አይደለም? ረሱል አይደለም። ባረከላሁ ፊኩም። ሱአሉ ታሊት፣ ሶስተኛው ጥያቄ መል ኸሳኢሱ ምንድነው ልዩ የሚያደርጋቸው? አልኸሳኢስ ማለት ልዩ። መል ኸሳኢሱ ምንድነው ያ ልዩ ነገር? አለቲ ያ ቱመይዙል አንቢያ ነቢያትን ሚን ገይሪሂም ከነሱ ውጭ ካሉት ሚለያቸው። ቱመይዙ ሚለያቸው አልአንቢያ ነቢያትን አን ገይሪሂም ከነሱ ውጭ ካሉት ሚለያቸው ምንድን ነው? እንደሚታወቀው ነቢያትም ሆነ መልእክተኞች ምንድናቸው? ሰዎች ናቸው አይደለ? ወንዶች ናቸው። ከሌሎች ሰዎች በምን ይለያሉ? አንደኛ ጀዋብ መልስ አወለን የመጀመሪያው አልወሕዩ መለኮታዊ ራእይ ይወረድላቸዋል። ነቢያትም ሆኑ መልእክተኞች ምን ይወረድላቸዋል? መለኮታዊ ራእይ በጅብሪል አማካኝነት ወይ በቀጥታ እንደ ሙሳ አላህ በቀጥታ ያወራቸዋል። ታኒየን ሁለተኛ ሙዋራቱሁም መቀበራቸው ሐይቱ እዚያው ፋረቀት ሩሑሁም ነብሳቸው የወጣችበት ቦታ መቀበራቸው። ነቢይ ብቻ ነው የሞተበት ቦታ የሚቀበረው። እዚህ ጋር ነቢይ ቢሞት እዚቹ ጋር ይቀበራል። ማን እንደተቀበረው? ነቢዩ ሰለላሁ ዐለይሂ ወሰለም የሞቱባት ቦታ እዛችሁ ቦታ ላይ ነው ተቆፍሮላቸው የተቀበሩት። ስለዚህ ሁሉም ነቢያት ከሌላው ሰው በምን ይለያሉ? ሁለተኛ መለያቸው የሞቱበት ቦታ ነው የሚቀበሩት። ታሊተን ሶስተኛ አተኺሩ ምርጫ ይቀርብላቸዋል። በይነ ሙፋረቀቲ ዱንያን ትለያላችሁ አዊል በቃኢ ፊሃ ወይስ መቆየት ትፈልጋላችሁ ዱንያ ላይ ተብሎ ጥያቄ ቀርቦላቸው እንጂ እንደሌላው ሰው ምን አይደረጉ መለኩል መውት መጥቶ ነብሳቸውን አያወጣው። ሁለት ምሳሌ አለን። አምጡ እስቲ ሁለቱንም ምሳሌዎች ከዚህ በፊት አንስተናል። መጀመሪያው ሙሳ አለይሂ ሰላም መለኩል መውት አይነጠፉበት። ጀዛከላሁ ኸይረን። የመጀመሪያው መለኩል መውት መጥቶ አላህ አዞት ማለት ነው ሙሳን ነብሳቸውን ሊያወጣቸው መጣና ልገልህ ነው አላቸው። ቀጥታ መቱት። ፊቱን ሲመቱት በሰው ተመስሎ ነበርና የመጣው አይኑን አጠፉት። ለምን? ነቢያት ምን ተሰጥተዋል? የ40 ሰው ጉልበት ስለተሰጡ አንድ ጊዜ ሲመቱት አይኑን አወለቁት። አይኑን ይዞ ወደ ጌታ አላሁ ስብሓነሁ ወተዓላ አረገ። ምን አለው? ለአላህ ሞትን ወደማይወድ ባሪያ ነው ወይ የላከኝ ሲል አላህን ጠየቀው። ከዛ አላህ ምን አለው? ሂድ ጠይቀው፣ በሬ ላይ እጅህን አስቀምጥለትና ወይም በሬ ላይ እጅህን አስቀምጥ በለው። እጅህ ያረፈበት ጸጉር ልክ እድሜ ይሰጥሃል። ልክ እንደተባለው መለኩል መውት መልእክቱን አስተላለፈ። ሙሳ ምን አለው? ከዛ በኋላ ሳለው ይሄን ያህል ዓመት ከኖርኩ በኋላ አለው ትሞታለህ አለው። ምክንያቱም ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ በምድር ላይ ያለው በጠቅላላ ምን ይደረጋል? ልቅም ተደርጎ ይወሰዳል። አንዲትም ነፍስ እዚህ ምድር ላይ የሚቀር የለም፣ ሁሉም ሟች ነው። ከዛ በኋላማ ትሞታለህ ሲባሉ ኢዘን አሉ
መሞቴ ካልቀረማ አሁን ነው መሞት መፈልገው አሉ። ስለዚህ ምን ቀረበላቸው ማለት ነው? ምርጫ ቀረበላቸው። ሁለተኛ ምሳሌያቸው ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው አላህ አንድ ባሪያ አስመረጠው ራሱ ካለው ወይ ደግሞ ከዱንያው። ጀዛከላሁ ኸይረን። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ምርጫ እንደቀረበላቸው በሷሃባዎች መካከል ተናገሩ። አላህ አንድን ባሪያ አስመረጠው፣ ወይ አላህ ጋር ካለው ወይ ከዱንያ የቱን ትመርጣለህ ተባለ። ባሪያው ደግሞ አላህ ዘንድ ያለውን ብሎ መረጠ። ማን ነበሩ ለምርጫ የቀረቡት? ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ነብያት ከሌላው ሰው ከሚለዩበት ነገር አንዱ ከመሞታቸው በፊት መቆየት ትፈልጋለህ ወይንስ መሞት ትፈልጋለህ ተብለው ምርጫ ቀርቦላቸው ነው የሚሞቱት። ራቢዓን አራተኛ ተናሙ ትተኛለች እኮ አዩኑሁም አይኖቻቸው እኮ ይተኛሉ የነብያት። ወተስሐሩ ትነቃለች ቁሉቡሁም ልቦቻቸው ግን የነቁ ናቸው የነብያት። ነብያት ሐታ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል፣ አይኔ ትተኛለች ልቤ አትተኛም ብለዋል። ይሄ ምንድነው? ሚን ተሚዚ አልአንቢያኢ ሚን ገይሪሂም ነብያት ከሌሎች የሚለዩበት ዋና ቁም ነገር ውስጥ ነው ማለት ነው። ጥሩ ኻሚሰን አምስተኛ ላ ተእኩሉ አትበላም እኮ አልአርዱ ምድር እኮ አትበላም በፍጹም አጅሳደሁም የነብያትን ሰውነት እኮ ምድር በፍጹም አትበላም። ሱአሉ ራቢዕ አራተኛው ጥያቄ ሀል ዳዕወቱ ጥሪያቸው ነውን አልአንቢያ የነብያቶች ሁሉ ጥሪ ዋሂደቱን አንድ አይነት ነበርን? ጀዋብ መልስ ነዓም አዎን የነብያት ሁሉ ጥሪ እኮ አንድ አይነት ነበር። ካነት ዳዕወቱሁም ጥሪዎቻቸው እኮ ነበሩ ዋሂደተን አንድ አይነት የሆኑ ወህየ እሷም እኮ ያቺ አንዷ እኮ ጥሪያቸው እኮ ወህየ ዳዕወቱ ጥሪ ነበረች እኮ ኢለ ተውሒድ አላህን ወደ ብቸኝነት ወደ መነጠል ወነብዚ ሽርኪ ሽርክን ምን በማድረግ በመውጋት ውድቅ በማድረግ ላይ ወልወተንያ ጣዖታዊነትንም ውድቅ በማድረግ ላይ በዚህ ጉዳይ ነበር እኮ ምን ሲያደርጉ የነበረው ነቢያት የተላኩት። ወለቀድ በዐትና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ አጣጉት በእርግጥ እኮ ለእያንዳንዱ ህዝብ ልከናል መልእክተኛን። ያ መልእክተኛ ምን ያለ ቢሆን እንጂ አን ዕቡዱ ላህ አላህን በብቸኝነት አምልኩት፣ ወጅተኒቡ ራቁ አጣጉት ከአላህ ውጭ የሚመለኩትን በጠቅላላ ራቁ ያለ ቢሆን እንጂ። ቂሰቱ አደም አሁን ወደ መጀመሪያው የሰው ልጆች ሁሉ አባት ነቢይላህ አደም ተመጣ። ቂሰቱ ታሪክ ሊመጣ ነው። አደም የአባታችን አደም አለይሂ ሰላም የአላህ ሰላም በሱ ላይ ይሁንና። ሱአሉል ኻሚስ አምስተኛው ጥያቄ ሚማ ከምንድን ነው ኸለቀ አላህ የፈጠረው አደም አባታችንን አደም አላህ ከምንድን ነው የፈጠረው? ጀዋብ መልስ ኸለቀሁ አላህ እኮ ፈጥሮታል። ሚን ቱራቢን ከአፈር ፈጥሮታል። ሚን ቱራቢን ከአፈር ፈጥሮታል። ከምድር ላይ አፈሮች ተዘገኑ ከተለያየ ቦታ። ከዛ ያ አፈር ምን ሆነ? ከነዛ አፈሮች አላሁ ስብሓነሁ ወተዓላ አባታችንን አደም ፈጠረው። መጀመሪያ እንደ ቅል ነገር ነበረ ነብስ ከመግባቱ በፊት። ከዛ ነብስ በምን በኩል ገባችበት? ባናቱ በኩል አላህ ነብስ አስገባበት። ከዛ ምን ሆነ? ሐየን ሕያው ሆነ ማለት ነው። ማን? አባታችን አደም። ስለዚህ የሱ አፈጣጠር መሰረቱ ከምንድን ነው? ከአፈር ነው። ለዛ ነው የአደም ልጆች ስለ አፈር የሚነገራቸው። ወይንም ሌላ አንቀጽ ላይ አላህ ምን ያለው? ሚንሃ ኸለቅቱሁም ከሷ እኮ ከአፈር ፈጥሬያቸዋለሁ። ሐዲት ነው ይሄ ቁርአኑ አይደለም። ወፊሃ ኡዒዱሁም ወደ እሷም ወደ አፈር እመልሳቸዋለሁ። ወሚንሃ ከሷም ከአፈር ኡኽሪጁሁም አወጣቸዋለሁ። ታረተን ኡኽራ በድጋሚ ከአፈር አወጣቸዋለሁ። ስለዚህ አባታችን የተፈጠረበት ለኛ ምናችን ጭምር ነው፣ የኛም መሰረት ነው። የተቀረው የሰው ልጅ ግን ከምንድን ነው የተፈጠረው? ዒሳ ሲቀር ከወንድ ልጅና ከሴት ልጅ ፍትወት ጠብታ የኽሩጁ ሚን ሱልቢ ወተራኢብ ከወንድ ልጅ ምን ጀርባ ከሴት ልጅ ምን ደረቷ ማለት ነው። ሐያኩሙላህ። ስድስተኛ ጥያቄ አዩ የውሚን በመቼ ቀን ነው ኹሊቀ የተፈጠረው? ፊሂ በዛች ቀን ውስጥ አደም አባታችን አደም የተፈጠረበት ቀን የትኛው ቀን ነው? ጀዋብ መልስ ኸለቀሁ ላህ አላህ እኮ ፈጠረው። የውመል ጁሙዓቲ
የጁምዓ ቀን አላህ ፈጠረው። ነብዩ ሰለላሁ ዐለይሂ ወሰለም ጁምዓን ቀን አስመልክቶ ፀሐይ ከወጣችባቸው ቀኖች ውስጥ ሁሉ ውዷ ቀን ጁምዓ ናት አሉ። በሷ ውስጥ አደም ተፈጠረ፣ በሷ ውስጥ ጀነት ገባ፣ በሷ ውስጥ ከጀነት ወጣ አሉ። ቂያማም የምትቆመው መቼ ነው? ጁምዓ ቀን ነው። በእኔ ላይ ሰለዋት አብዙ ኢላ አኺሪ መጥቷል። መቼ? በዛች ውድ ቀን ማለት ነው። ሱአሉ ሳቢዕ ሰባተኛው ጥያቄ መል ኸሳኢሱ ምንድነው ልዩ ነገሩ? አልዓመቱ በጥቅሉ ልዩ የሚያደርገው አለቲ ተመየዘ ቢሃ እሱ የተለየባት የሆነው። ማን የተለየባት የሆነው? አደሙ አባታችን አደም አን ገይሪሂ ከሌሎች የተለየባቸው ጉዳዮች ውስጥ ምንድነው አባታችንን አደም ልዩ ከሚያደርጉት ነገሮች ውስጥ ጥቀሱ። ጀዋብ መልስ አወለን የመጀመሪያው አባታችን አደም ማለት እኮ አነሁ እሱ እኮ አቡል በሸር የሰው ልጆች ሁሉ አባት ነው። ከሱም በፊት አንድም ግለሰብ በዚች ሰማይም ሆነ ምድር ላይ አልነበረም። ቃጥባሬ የሚባሉት ግለሰቦች ወይም ቡድኖች የሚያምኑት ክህደት ነው። ከእስልምና አስወጥቷቸዋል። ይሄን እምነታቸውን እስካላስተካከሉ ድረስ ከአደም በፊት አቡል ጀበል የሚባል ግለሰብ አለ ብለው ያምናሉ። አደም ገና ጭቃ ሆኖ ሲፈጠር የአደምን ጭቃ በእግሩ ያቦካው አቡል ጀበል የሚባለው ኢትዮጵያዊ ሰውዬ ነው ይላሉ በመንዙማቸው። ሐታ አያፍሩ ምን ይላሉ? አባታችንን አደም ያሳመረው ቅርጽ የሰጠው አቡል ጀበል ነው ይላሉ። እንዲህ አይነት እምነት ያለው ሰው በእስልምና ውስጥ አንድም ድርሻ የለውም። ከአደም በፊት አንድም ግለሰብ አልነበረም። አይገርምም? ይሄን በድፍረት በአደባባይ ይዘው ወጥተው የሚናገሩ ሰዎች አሉ። በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ ስለዚህ ፍጡር መሆኑን አመኑ። ግን ምን አይነት ፍጡር? በፊት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው፣ የአደም ጭቃ ነው እጁን ያጠቆረው። አቡል ጀበል የተባለው ኢትዮጵያዊ ሰውዬ እጁ የጠቆረው እኮ አደም ጭቃ ሆኖ በነበረበት ሰዓት፣ ይሄ ሰውዬ ደግሞ ቦታው ላይ ሰው ሆኖ የአደም ጭቃ እጁን አጠቆረው ይላሉ። ነበር ያሳመረ ሌሎቹ ሲያቦኩ፣ መላኢካዎች ይሁኑ ምን አላሁ አዕለም፣ እነዛ ጭቃውን ሲያቦኩ አባታችንን አደም ያሳመረው እኮ አቡል ጀበል የሚባለው ኢትዮጵያዊው ነው ይላሉ። ያም አይነት እኮ ነው የሚታየው በእግሩ፣ እግሩም ላይ ሌላ የሚታይበት ምልክት አለ። ዋና ረጋጭ ነበር ደባልቆ አፈሩን አደም የተፈጠረበትን ጭቃ ድብልቅልቅ አድርጎ በእግሩ ያቦካው አቡል ጀበል ኢትዮጵያዊ ነው ይላሉ። እንዲህ አይነት እምነት ያለው ሰው በእስልምና ውስጥ ድርሻ የለው። ዓለማችንም ላይ እንዲህ አይነት ክህደት ታይቶ አይታወቅም። ከአደም በፊት ሰው ነበር ብሎ ማመን አይቆሙም ሰዎቹ። ክህደት ውስጥ አንድ ያትግባ እንጂ በአንድ ክህደት አትቆምም። ከዩሱፍም ጋር አብሮ ሲጫወት ነበር ይላሉ። ማን? ነቢይላህ ዩሱፍ ጋር። ማን? በዚህ ዘመን የነበረው ሰውዬ ማለት ነው። ከኢብራሂምም ጋር እሳት ውስጥ አብሮ ተሻርኳል ይላሉ። ከሷሃባዎችም ጋር አብሮ ጦርነት ተዋግቶ ነበር ይላሉ። የማይሞት ሰው ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በተለይ ከጉራጌ ክልል የመጣችሁ ልጆች የቃጥባሪዎችን ክህደት ከስር ከመሰረቱ አጥንታችሁ በጉራግኛ ቋንቋ ተቀድታችሁ ለማህበረሰባችሁ ልታደርሱና ከገቡበት የጀሃነም እሳት ወደ ጀነቱ መንገድ ልትመሯቸው ይገባል። ነቢያትም ይሄንን ዓላማ ለማስፈጸም ብቻና ብቻ ነበር የመጡት፣ ሰዎችን ከእሳት አውጥተው ወደ ጀነቱ መንገድ ለማስገባት። እስቲ ያስቡት፣ በአላህ ምድር ላይ አላህ በራሱ እጅ የፈጠረውን አቡል ጀበል የተባለው ግለሰብ ነው በእጁ ያቦካው አደምን በእግሩ ደግሞ ጭቃውን የረገጠለት ብለው የሚያምኑ ሰዎች አሉ። አንድ አይደሉም፣ ሁለት አይደሉም፣ ሶስት አይደሉም፣ በሺህ የሚቆጠሩ የራሳቸው ኩፍየት ያላቸው ልዩ መታወቂያ ያላቸው ሰዎች ናቸው። ወደ እስልምና እምነት ካልተመለሱ በእስልምና ውስጥ አንድም ድርሻ የላቸው። እንተቢሁ፣ እስልምና ቀልድ ሃይማኖት አይደለም። ማንም በክህደቱ እየተጨማለቀ እስላም ነኝ የሚልበት አይደለም። እስልምና ከደም ከስጋ በላይ ነው። የሰው ልጅ ስለ ስቲንጃ ስለመሳሰሉት ከማወቁ በፊት የመጀመሪያ ሊያውቅ የሚገባው ትክክለኛ እምነቶችን ነው። ከነዛ ውስጥ አንዱ የመጀመሪያው የሰው ልጅ አደም ነው። ከአደምም በፊት አንድም ሰው የለም ብሎ ማንም ሙስሊም ሊያምን ይገባዋል። ስለዚህ አላሁ ስብሓነሁ ወተዓላ እነዚህን ክህደት ላይ የወደቁ የቃጥባሪ አምላኪዎች ወደ እስልምና አላህ ይመልሳቸው። ታኒያን ሁለተኛ
አደም ልዩ ከሚሆኑባቸው ጉዳዮች ውስጥ አነላህ አላህ እኮ ኸለቀሁ ፈጥሮታል እኮ አደምን ቢየዲህ በሁለት እጆቹ እኮ አላህ አደምን ፈጥሮታል። ለዚህ ማስረጃው አላሁ ስብሓነሁ ወተዓላ ኢብሊስ ሸይጣንን ምን አለው? ያ ኢብሊስ አንተ ሰይጣን ሆይ ማ መነዐክ ምን ከለከለህ አን ተስጁደ ከመስገድ ሊማ ኸለቅቱ ለፈጠርኩት ቢየደይ በሁለት እጆቼ ለፈጠርኩት አደም ስገዱለት ስል ከመስገድ ምን ከለከለህ? አስተክበርተ ኮራህን? አም ኩንተ ሚነል ጋዊን ወይንስ ደግሞ አንተ ፊቱንም ከጠማሞች ነበርክን ይለዋል። ከዚህ ምን እንይዛለን? አባታችንን አደም በሁለት እጆቹ የፈጠረው ማን ነው? አላህ። ቁርአኑ የወረደው በምን ቋንቋ ነው? ቢሊሳኒ አረብይን ሙቢን ግልጽ በሆነ አረብኛ ቋንቋ ነው አይደል የወረደው። እነዚሁ የቃጥባሪ አምላኪዎች ምን ይላሉ? አላህ እጆች አሉት ሲባል እንዴት ለፈጣሪያችን እጅ ታደርጉለታላችሁ ይላሉ። ራሱ ሁለት እጆች እንዳሉት ተናግሮ ሲያበቃ በሚገርም ሁኔታ ግን ለሱ ማጽደቂያ ቃታቸውን ለማን ሰጡት? ለአቡል ጀበል ሰጡት። አባታችንን አደም በሁለት እጆቹ የፈጠረው አላህ ነው ሲባል መቀበል ያቃታቸው ሰዎች በማን ተፈተኑ? ሰው ሆኖ በዚህ ዘመን የተወለደ የሞተ ግለሰብ አባታችን አደም ሲፈጠር የአባታችንን አደም ፊት የቀራረጸው እሱ ነው ብለው፣ ስለዚህ ከዚህ ምን ትይዛላችሁ? ሐቅን አልቀበል ያለ ባጢልን በመቀበል ላይ ይፈተናል። አላህ ነጃ ይበለን። ሐቁን አልቀበል ሲሉ እሳት በሚያስገባው ነገር ልባቸውን ከፍተው ተቀበሉ። አላሁ ስብሓነሁ ወተዓላ ነጃ ይበለን። ኸይር ثالثا ሶስተኛ አነላህ አላሁ ስብሓነሁ ወተዓላ ነፈኸ አስገብቶበታል እኮ ፊሂ በአደም ላይ ሚን ሩሒህ አላህ የፈጠራትን ነብስ እኮ ምን አድርጎበታል? በአደም ውስጥ አስገብቶበታል። ስለዚህ ስንት አየን? 3 አደም አለይሂ ሰላም ከሌሎች ሚለይባቸው የሆኑ ነጥቦችን አይተናል። ራቢዓን አራተኛ አመረላህ አላህ እኮ አዟል አልመላኢካ መላእክቶችን ቢሱጁዲ ለሁ ለአደም አለይሂ ሰላም ሱጁድ እንዲያደርጉ እኮ መላእክቶችን በጠቅላላ አላህ አዟቸዋል። እነዚህ አራቱ አባታችንን አደም ከሌሎች ሰዎች ልዩ ከሚያደርጋቸው ነገሮች ውስጥ ነው። ሱአሉ ታሚን ስምንተኛው ጥያቄ ፊ አይ ሰማኢን የትኛው ሰማይ ላይ ነው? ሁወ አሁን ባለንበት ጊዜ አባታችን አደም የትኛው ሰማይ ላይ ነው ያሉት? ጀዋብ መልስ ሁወ አባታችን አደም እኮ ፊ ሰማኢል ኡላ የመጀመሪያው ሰማይ ላይ ነው ያሉት። ደሊል ማስረጃ ባረከላሁ ፊክ ለይለተል ኢስራ ወልሚዕራጅ ከመካ ወደ ቤተል መቅዲስ ከቤተል መቅዲስ 7 ሰማይ አቋርጠው በሄዱበት ጉዞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ አንድን ግለሰብ አየሁኝ። ምን የሆነ ሰላምታ አቀረበልኝ። ልጄ እንኳን ደህና መጣህ አለኝ። ማን ነው ብዬ ስጠይቅ አባትህ አደም ነው ተባልኳል። ስለዚህ አደም የት ነው ያሉት? አንደኛው ሰማይ ላይ ነው። 9ኛ ጥያቄ መልመላኢከቱ አለዚነ ኡሚሩ ቢሱጁዲ ሊአደም መልመላኢከቱ መላእክቶቹ አለዚ ኡሚሩ ቢሱጁድ በመስገድ የታዘዙት ሊአደም ለአደም የታዘዙት እንዲሰግዱለት እነማን ናቸው? ከመላእክቶች ውስጥ ጥቂቶች ብቻ ናቸው ወይስ ሁሉም? እሺ ፈሰጀደ አልመላኢከቱ ኩሉሁም አጅመኢን ይላል አይደል? ይሄው እንደዚህ ነው እየተያያዘላችሁ መሄደው። መላእክቶች በጠቅላላ ሰገዱለት ይላል አይደል? ጥሩ ጀዋብ መልስ ጀሚዑል መላኢከቲ ሁሉም መላእክቶች ፊ ሰማኢ ወልአርድ በሰማይም በምድር ላይ የነበሩትን በጠቅላላ እኮ ነው የሰገዱለት ለአባታችን አደም። ሊቀውሊሂ ተዓላ ከፍ ያለው የላቀው የጌታችን ቃል ማስረጃችን ነው። ፈሰጀደ አልመላኢከቱ መላእክቶች በጠቅላላ እኮ ሰገዱለት። ኩሉሁም ሁሉም በጠቅላላ አጅመዒን በአንድነት እኮ ያላህን ትእዛዝ ሲሰሙ ስገዱለት በተባሉት መልክ እኮ ሰገዱለት። 10ኛ ጥያቄ መን ረፈض ማን ነው እምቢ ያለው? ረፍድ ማለት ምን ማለት ነው? እምቢ ማለት። መን ረፈض ማን ነው እምቢ ያለው?
አስጁድ መስገድን ሊአደም ለአባታችን አደም ስገድለት ሲባል ስገዱለት ሲባል ምክንያቱም መጀመሪያ የሚኖር የነበረው የት ነበር? ሰማይ ቤት ነበር አይደል? ኑሮ ጀነት ውስጥ ነበር አይደል? ሁሉም እዛ በሰላም እየኖሩ መላእክቶችም ኢብሊስም ሰይጣንም አደምም ምን ተከሰተ? ስገዱለት ተባሉ። فسجد الملائكة كلهم أجمعين መላእክቶች በጠቅላላ ሰገዱለት። ቦታ ውስጥ የነበረ ሁለተኛ ፍጡር አለ። ታላላቅ ፍጡሮች ስንት ናቸው? 3 መላእክቶችን ከምን ፈጠራቸው? ከብርሃን። ጂኖችን ከምን ፈጠራቸው? ከነበልባል እሳት። ከነበልባል ሚለውን ያዙ። የሰው ልጅ ከምን ተፈጠረ? አባታችን ማለት ነው ከአፈር አይደለ ወይም ከጭቃ። ኸይር من رفض ማን ነው እምቢ ያለው? السجود መስገድን لآدم ለአባታችን አደም ስገድ ሲባል እምቢ ያለው ማን ነው? الجواب መልስ ኢብሊስ። ሸይጣን እኮ ይባላል ወይም ኢብሊስ ይባላል። 11ኛ ጥያቄ ما ሰበቡ ምንድነው ምክንያቱ? امتناعه እምቢ ማለቱ من السجود ስገድ ሲባል አልሰግድም የማለቱ ምንድነው ሰበቡ? ምንድነው ምክንያቱ? ጀዋብ መልስ ሰበቡ امتناعه እምቢ ማለቱ ሰበቡ እኮ من السجود ስገድለት ሲባል ለአባታችን አደም እምቢ ማለቱ ሰበብ እኮ አልኪብር። አላህ ይጠብቀንና አላህ ይጠብቀን። አሚን በሉ። በጣም አደገኛ በሽታ። አላሁ ስብሓነሁ ወተዓላ መጀመሪያ የታመፀው በምንድን ነው? بالكبر والحسد በኩራትና በምቀኝነት ነው። የት ነው የተፈጸመው ይሄ ወንጀል? ሰማይ ቤት። ይሄው አልኪብር ሰይጣን ኮራ፣ ወዲአኡ ሞገተ ደግሞ አልአፍضልያ እኔ ነኝ በላጭ የሚል ጥያቄ አመጣ። كيف እስቲ ዛሬ ሞካክሩ። ሐዲሶች እየቀራችሁ ነው፣ ቁርአን እየቀራችሁ ነው አይደል? እያፈዛችሁ ጭምር ነው። ትርጉሞች ቀርታችኋል የሆነ ያህል። كيف እስቲ አያይዙት ይሄን መስመር እያመጣችሁ ደሊል። ኢዲአኡሁ መሞገቱ አልአፍضልያ በላጭ ነኝ ብሎ ሞገተ። እንዴት? ባረከላሁ ፊክ خلقتني من نار እኔን እኮ ከእሳት ነው የፈጠርከኝ። وخلقته እሱን ደግሞ እኮ ፈጠርከው ማንን? አደምን። من طين ከጭቃ ነው የፈጠርከው አለ። አሁን እንተቢሁ በሱ ዘንድ በማን መንገድ ስትስት ቅያስህ ሁሉ ይበላሻል። እሳት አጥፊ ነው አይደለም? ነው አይደለም? ጥሩ። ከእሳት እና ከብርሃን የቱ ይበልጣል? ብርሃን። መላእክቶች የተፈጠሩበት አይደል? እነሱ ከሱ ከመብለጣቸውም ጋር ለአላህ ትእዛዝ ግን ወረዱ ሲባሉ እሺ ብለው ወረዱ። እሱ ደግሞ ራሱን ወደ እነማን ማስጠጋት የፈለገው? ወደ ብርሃን ራሱን መስሎ እኔ እኮ እሳት ነኝ እሱ ጭቃ ነው አለ። አላህ ግን የፈለገውን ያነሳል አያነሳም? ስገዱ ብሎ በማን ተፈተኑ? ሁለቱም በማን ተፈተኑ? በአባታችን አደም ተፈተኑ። መላእክቶች ፈተናውን አለፉ። ላ ያእሱነ አላህ ማ አመረሁም አላህ ያዘዛቸውን እኮ በፍጹም አያምፁም። ወየፍዓሉነ ይፈጽማሉ ማ ይኡመሩን የታዘዙትን። አሁን እሱ ምን አደረገ? ቅያስ ውስጥ ገባ፣ ንጽጽር ውስጥ ማለት ነው። አነ ኸይሩ ሚን እኔ ከሱ በልጣለሁ አለ። ከዛ አላህ በፈረደው ፍርድ ላይ ገብቶ ምን አለ? ኸለቅተኒ እኔን ፈጥረኸኛል፣ ሚን ናር ከእሳት፣ ወኸለቅተሁ እሱም ፈጥረኸዋል፣ ሚን ጢን ከጭቃ አለ። ነገሩ ተገለበጠ አልተገለበጠ? ፈኽሩጅ ሚንሃ ፈኢነከ ረጂም ውጣ ከዚህ አንተ የተረገምክ የተባረርክ ነህ ተባለ። እሱ ምን ነበር የፈለገው? የበላይ መሆን። አላህ ምን አደረገው? የበታች አደረገው። ኸይር 12ኛ ጥያቄ هل هو ነበርን? ማን? ሸይጣን ሚነል መላኢከቲ ከመላእክቶች ነበርን? አንዳንድ ሰዎች በስተት ምን ይላሉ? ሰይጣን እኮ ከመላእክቶች ነበረ፣ አላህን ሲያምጽ ነው ከመላእክትነት የወጣው ይላሉ። ውሸት። ሱረቱል ካፍ ላይ ምን አለ? ካነ ሚነል ጂን እሱ እኮ ከጂኖች ነበረ። ስለ ስንት አፈጣጠር ነው ያየነው? ስለ 3 መላእክቶች ከብርሃን ነው የተፈጠሩት። እሱ ራሱ ሰይጣን በመሰከረው መሰረት ከምን እንደተፈጠረ ተናግሯል። ሚናር ከእሳት የተፈጠሩት እነማን ናቸው? ጂኖች ናቸው። ስለዚህ ካነ ሚነል ጂን ሰይጣን ከጂኖች ጎሳ እንጂ ከመላእክቶች ሆኖም አያውቅም። ባረከላሁ ፊኩም። ላ በፍጹም እኮ አልነበረም ከመላእክቶች። ለይሰ ሚነል መላኢከቲ ከመላእክቶች እኮ አልነበረም። መልጀነቱ 13ኛ ጥያቄ
ማናት ያቺ ጀነት? አለቲ እሷ ካነ ፊሃ የነበረባት በሷ ውስጥ አደም አባታችን አደም የነበረባት ጀነት ማናት እሷ? ጀዋብ መልስ هي جنة الخلد ወይም ጀነቱ አድን ትባላለች። ጀነቱል ኹልድ የዘላለም መኖሪያዋ ጀነት ውስጥ እኮ ነው ሲኖር የነበረው ማን? አባታችን አደም። 14ኛ ጥያቄ ማሰበቡ ምንድነው ምክንያቱ? ኹሩጂ መውጣቱ አደም አባታችን አደም መውጣቱ ሚነል ጀና ከጀነት የወጣበት ሰበቡ ምንድነው? ጥሩ ጀዋብ መልስ ሰበቡ ኹሩጂሂ ከጀነት የመውጣቱ ምክንያት እኮ ሚነል ጀነቲ ከጀነት ውቁኡሁ መውደቁ እኮ ነው መፈጸሙ እኮ ነው ፊማ ኑሂየ አን የተከለከለውን በመስራቱ የተነሳ ነው። የት? ጀነት ውስጥ ፈኩሉ ሚንሃ ሐይቱ ሽእቱማ ወላ ተቅረባ هذه الشجرة ጀነት ውስጥ አሉ የሚባሉትን ፍራፍሬዎች ብሉ፣ ጠጡ፣ ተመገቡ። ወላ ተቅረባ ነገር ግን አንተ ሚስትህም እንዳትቀርቡ هذه الشجرة እቺን ዛፍ እንዳትቀርቡ ፈተኩነ ሚን الظالمين ነፍሶቻችሁን ከምትበድሉት ትሆናላችሁ። አሁን ላሂዱ ሰይጣን ስልቱ መቼም ቢሆን አይቀየርም። አንድ ነው ስልቱ፣ ትልቁ ስልቱ። በዛ ወጥመድ ውስጥ ደጋግመን እየገባን ነው የምንቸገረው። አባታችንን ጀነት ላይ ያታለለበት ምድር ላይ እኛን እዚህ የሚያታለልበት ያቺው ስልት ናት። ነገሮችን ገልብጦ ማቅረብ። ምን አላቸው ለአባትና ለእናታችን? ይሄን ዛፍ እኮ እንዳትበሉ የተከለከላችሁት አላቸው። ይሄን ዛፍ እንዳትበሉ የተከለከላችሁት ምን እንዳትሆኑ ነው? አንተኩና መለከይኒ መላእክ እንዳትሆኑ እኮ ነው። አው ተኩና ሚነል ኻሊዲን ወይም ዘላለም ዓለም እንዳትኖሩ እኮ ነው ይሄን ዛፍ የተከለከላችሁት አላቸው። ፈአዘለሁማ አሸይጣን ሸይጣን እኮ ወትውቶ እንድልጫ ውስጥ ጣላቸው። ልብ በሉ አላህ እንድልጫ ዘላ ሲል ነው የጠራት። አስበውበት አላህን ለማመጽ አይደለም። እሱ ሹሩር ማለት ጉትጎታው ጎተጎተ አላህ የቀጠራቸውን ረሱ። እንዳትነኩ የተባሉትን መላእክ እንዳትሆኑ እኮ ነው ተባሉ። በማን? በሰይጣን። እሱ ራሱ ስለ ብርሃን ስለ እሳት አረል ሲያወራ የነበረው ወደዛ መጠጋት ፈልጎ እነሱም በዛ ጠራቸው። አው ተኩና ሚነል ኻሊዲን ዘላለማዊ እኮ እንዳትሆኑ እኮ ነው እቺን ዛፍ እንዳትበሉ ብሉ ምናምን የምትባሉት አላቸው። ተወሰወሱ። ልክ ስህተቷን ሲፈጽሙ ምን ላይ ወደቁ? አሁን እዚህ ጋር ራሱ ትልቅ ነጥብ እንይዛለን። ፈአከላ ሚንሃ ከፍሬዋ በሉ። ፈበደት ለሁማ ሰውአቱሁማ ሐፍረተ ገላቸው ተገላለጠባቸዋል። ጀነት ውስጥ ራሱ ምን ሆነው ነበር? ተሸፍነው ነበር የሚንቀሳቀሱት። ከዚህ ምን እንይዛለን? መራቆት በዚህ ዘመን ከፊል ሴቶች እንደተበላሹት ማለት ነው። ተራቁተው መሄድ፣ አካላትን እያሳዩ መሄድ አላህን ከመፍራት ሳይሆን አላህን ከማመጽ የመጣ ውጤት ነው። ምክንያቱም አባትና እናታችን ራሱ አካላታቸው የተገላለጠባቸው መቼ ነበረ? አላህን ያመጹት ጊዜ። እሺ ሰበቡ ኹሩጂሂ ከጀነት የወጡበት እኮ ሚነል ጀነቲ ውቁኡሁ መውደቃቸው እኮ ነው። ፊማ ኑሂየ ዐን የተከለከሉትን መፈጸማቸው ነው። ወሁወ አክሉሁ እሱም እኮ መብላታቸው ነው። ሚነ ሸጀረቲ ያቺ ከተከለከሏት ዛፍ እኮ መብላታቸው ነው። 15ኛ ጥያቄ መለዲ ምንድን ነው ያነሳሳቸው? ዳአ የጠራቸው አደም ወሐዋ አደምና ሐዋን ያነሳሳቸው ኢላ አክሊ ወደ መብላት ማኑሂያ የተከለከሉትን አንሁ ከዛች ከተከለከሏት ዛፍ እሷን ወደ መብላት ፊል ጀነቲ ጀነት ውስጥ ምን ጠራቸው? ምን አነሳሳቸው? ዳአሁማ አነሳሳቸው እኮ ተዚኑ ሸይጣኒ ሰይጣን ማሳመሩ ማስጌጡ፣ ወወስወሰቱሁ መጎትጎቱ፣ ወኢግራኡሁ መገፋፋቱ ፊ ዛሊከ ያቺን ዛፍ እንዲበሏት በዛ ላይ መደጋገሙ መወስወሱ ይሄ እኮ ነው ለስተት የዳረጋቸው ወይም ሰበብ የሆናቸው። 16ኛ ጥያቄ ማዛ ነስተንቲጁ ምን እንጠቀማለን?
ሚን ቅሰቲ አደም ከአባታችን አደም ታሪክ ምን እንማራለን እኛ የሰው ልጆች? ምክንያቱም አላህ ምን ብሏል? ያ በኒ አደም ላ የፍቲነነኩም ሸይጣን አይደለ? ሰይጣን እንዳይፈትናችሁ እናንተ የአደም ልጆች ሆይ አባትና እናቶቻችሁን ከጀነት እንዳስወጣው እናንተንም እንዳይፈትናችሁ። የእሱ ዓላማው ምንድን ነው? ለኡግዊየነሁም አጠማቸዋለሁ አለ። አጅማዒን ሁሉንም አለ። ከዛ ማንን ነጠለ? ሰይጣን ራሱ ኢላ ዒባደከ ሚንሁሙል ሙኽለሲን አይደለ? ወፊ ቂራአ ሙኽሊሲን በሌላ አቀራር ለአላህ ስራቸውን ያጠሩትን ሲቀር ከዛ ውጭ ያሉትን በጠቅላላ አጠማቸዋለሁ አለ። ከዚህ ምን እንይዛለን? ከሰይጣን ተንኮል ከምንጠበቅባቸው ቁጥር 1 ሰበቦች ውስጥ ስራን ለጌታችን አላህ ሱብሓነሁ ወተዓላ ብቻ ማጥራትና ከይውልኝ ከይስሙልኝ መጽዳት ነው። 16ኛ ጥያቄ ማዳ ነስተንቲጁ ምን እንጠቀማለን? ሚን ቅሰቲ አደም ከአባታችን አደም ካሳለፉት ታሪክ ምን እንጠቀማለን? አወለን ጀዋብ መልስ የመጀመሪያው አነል ሐሰድ ምቀኝነት እኮ ሚን አስወኢል አኽላቅ ከስነ ስርዓቶች ሁሉ በጣም የከረፋውና መጥፎ የሚባለው ምቀኝነት ነው። አዘሚማ በጣም የተወቀሰ የሆነው ወአኽጠሪል አምራድ ከበሽታዎች ሁሉ በጣም የከፋው አደገኛው አልፈታካ አጥፊ ጨራሽ ጎጂ ከሚባሉት ውስጥ እኮ ምቀኝነት ነው። አለል አብድ በአንድ ባሪያ ላይ። ስለዚህ አላህን ፈሪ የሆነ ሰው ምን ሊያደርግ ይገባዋል? ሙሉ ለሙሉ ከዚህ በሽታ ነብሱን ሊያጸዳ ይገባዋል። ጀነት ውስጥ ወነዛዕና ማፊ ጨርሱት ወነዛዕና ማፊ ሱዱሪሂም በልቦቻቸው ውስጥ ያለውን እኮ ሙልጭ አድርገን እናስወግዳለን አለ። መጀመሪያ የት ከመገባቱ በፊት ጀነት ውስጥ ከመገባቱ በፊት አላህ ከጀነት ሰዎች ይበለንና እዚህ ምድር ላይ የሰው ልጆች በዚህ በሽታ እንዴት ነው የሚገቡት? አላህ ከላይ ለአንድ ባሪያ ይጽፍለታል አይደል? ለሱም አላህ ያሰንብትለት ይባርክለት ለኔም ይስጠኝ ከማለት ይልቅ ይሄ ሰው እንዴት ነው ይሄ ነገር የሚወገድበት ብለው ማይሆን ነገር ውስጥ ይገባሉ። በዚህ የተነሳ የነሱ ስራ ይበላሻል። ጀነት ውስጥ ግን የሁሉንም ልብ አላህ ስለሚያጠራው ማለት ነው ምን ይከሰታል? አንዱ በአንዱ በፍጹም አይቀናም። ሁሉም በያዘው ምን ይሆናል? ሁሉም በያዘው ይደሰታል ማለት ነው። አደራ ከውስጣችን ፈልገን ፈንቅለን ልናወጣ ይገባል። ኢብሊስን ሰይጣንን ለዚህ ካደረሱት ጉዳዮች ውስጥ ምንድነው? ምቀኝነቱ እንጂ በክብር የት ይኖር ነበር? በክብር እዛው ሰማይ ቤት ይኖር ነበር። በምቀኝነቱ የተነሳ አሁን የት ነው የሚኖረው? ዘላለም ዓለሙ ከእሳት አይወጣም። አላህ ከእሳት ይጠብቀን። ሊዛ አሉ ሼክ ለዚህም ሲባል እኮ የንበጊ ግድ ይላል አለል ሙስሊሚ ሙስሊም በሆነ ሰው ላይ አየተጀነበ ሊርቅ እኮ ግድ ይለዋል ሃደል ኹሉቅ ይሄንን ስነ ስርዓት ምን አይነት የሆነ መጥፎ የሆነን ባህሪ ወሃደል መረድ ይሄንን መጥፎ በሽታ እኮ ሊያስወግድ ይገባዋል። ወአነል ኪብራ ይሄ ኩራት የተባለው እኮ ወለዲ እሱ እኮ ነው አዳ ኢብሊስ ሰይጣንን ያደረሰው ኢላማ አለ ኢለይህ ወደ ደረሰበት ወደ ሆነው ያደረሰው እኮ ሚን ላዕነቲ በአላህ የተረገመ እንዲሆን ወጠርዲ ከአላህ የተባረረ እንዲሆን እኮ ያደረገው ምኑ ነው? ኩራቱ ነው። አላህ ከኩራት ይጠብቀን፣ ከምቀኝነት ይጠብቀን። ታኒየን ከአባታችን አደም ታሪክ ከምንማረው ውስጥ ታኒየን ሁለተኛው የንበጊ ግድ እኮ ይላል ሌላ አብዲ ለአንድ ባሪያ ኢዛ ወቃዓ በወደቀ ጊዜ ፊ ዘንቢን በአንድ ወንጀል ላይ በወደቀ ጊዜ አዩባዲረ በጣም ሊቻኮል ኢለ ተውበቲ ወደ ንስሐ ወልእዕትራፊ እጅ ወደ መስጠት ወደ ማመን ወአቡኡ ቢዘንቢ ፈግፊር ሊ ፈኢነሁ ላ የግፊሩ አዙኑበ ኢላ አንት ጌታዬ ሆይ የሰራሁትን ወንጀል ለአንተ ንስሐ ገባለሁ ማረኝ፣ እነሆ ካንተ ውጭ ወንጀል የሚምር የለም። በጣም በአስቸኳይ አባታችንን አደም ያዳናቸው ቶሎ አምነው ራሳቸውን አስተናንሰው ወደ ንስሐ መምጣታቸው ነው። ስለዚህ የሰው ልጅ ሊከተል የሚገባው
የአባቱን የአደምን መንገድ ነው ወዲያው ንስሐ በመግባት ثالثا ሶስተኛ خطرul معاصي የወንጀልን አደጋ አይተናል وانها ይሄ ወንጀል እኮ ሰበቡን ምክንያት እኮ ነው ለዘዋል النعمه ጸጋ ይወገድ ዘንድ እኮ ሰበብ ነው ጸጋ ለመወገዱ ምንድነው ሰበብ ነው ሱረቱ ጣሃ ላይ ካስታወሳችሁ ጌታ አላህ Subhanahu Wa Ta'ala አባታችንን አደምና እናታችንን ሐዋ ሲመክር ምን ነበር ያለው አላ ተጁዓ فيها ولا تعرى ከጀነት እንዳያስወጣችሁ ከጀነት ከወጣችሁ በኋላ ረሃብ ቸነፈር ፀሐይ ይሁሉ ስቃይ ይመጣል አላቸው እንዳትወጡ ተጠንቀቁ አላቸው ቀድሞ አስጠንቅቋል አላስጠነቀቀም ጌታችን በሌላ አንቀጽ ظهر الفساد في البر والبحر بما كسبت أيدي الناس የሰው ልጆች በእጆቻቸው ባስቀደሙት በገዛ ወንጀሎቻቸው ነው በባህርም ላይ በምድርም ላይ መከራ ሚሰራጨው በሌላ አንቀጽ ደግሞ ምን አለ وأن لو استقاموا على الطريقة لأسقيناهم معا غدقا በአላህ መንገድ ላይ እንደታዘዙት ቀጥ ቢሉ እኮ ኖሮ ከሰማይ ውሃን እናቧቧላቸው ነበር አለ ስለዚህ ከዚህ ምን እንይዛለን ወንጀል ራሱን ችሎ ከኛ ላይ ጸጋ እንዲወገድ የሚያደርገው እሱ ነውና አንደኛ ወደ አላህ ቶሎ መመለስ ሁለተኛ ደግሞ ከወንጀል መራቅ ይሄ ምን ያደርጋል ምድር በረከቷ እንዲመለስላት በህይወታችን ላይ በረካው እንዲመለስ አላህ ያደርገዋል رابعا አራተኛው الجزاء من داكو من جنس العمل بسرحه ነው የምትመነዳው ጥሩ ከሰራህ ጥሩ ትመነዳለህ መጥፎ ከሰራህ ደግሞ መጥፎ ትመነዳለህ فالله الله እኮ عامله አስተናገደው እኮ ኢብሊስን እኮ የሚገባውን ሰጠው بنقيض በተቃራኒው قصده በእሳቦቱ ተገላቢጦሽ ሰጠው ለማ ለሰይጣን የፈለገው ምንነት ነበር የበላይነት ነር فجعله من اسفل السافلين ዝቃጭ ከሚሆኑት የጀሃነም አረንቋ ውስጥ ከሚወርዱት አደረገው ለአላህ ሲል ደግሞ የተናነሰ ሰው من تواضع لله رفعه الله ለአላህ ሲል ደግሞ ዝቅ ያለ አላህ ምን ያደርገዋል አላህ ከፍ ያደርገዋል ስለዚህ الجزاء من جنس العمل አምስተኛ خامسا الحذر በጣም መጠንቀቅ من عداوة الشيطان كسيطان طلاتነት ልንጠነቀቅ ይገባል وانه ሰይጣን እኮ عدو للانسان ለሰው ልጆች በጠቅላላ ጠላታቸው ነው الله سبحانه وتعالى من قال هو عدوي وعدوكم فاتخذوه عدوا ሰይጣን ማለት እኮ የኔ ጠላት ነው አለ ያላህ ጠላት መሆኑ ብቻ ይበቃ ነበር አልነበረ የእናንተም ጠላት ነው አለ ከዛ አላህ በምን ዘጋው እሱን ጠላት አድርጋችሁ ያዙት አለ ምን በማድረግ ሁሌ አላህን በማውሳት ወለዚክሩላሂ አክበር ሰይጣን ከሚሸሽባቸው ነገሮች ውስጥ አንዱ መቼ ነው አላህ ሁሌ ሲወሳ ሁለተኛ ሸሪዓ ያለውን መስራት እሱ የሚወጥናቸው ነገሮች በጠቅላላ እርግፍ አርጎ መራቅ ያኔ ጠላትነታችን በተግባር ይታወጃል ማለት ነው خير وقد اخبرنا الله برغጥ እኮ አላህ Subhanahu Wa Ta'ala ነግሮናል بعداوته ሰይጣን ለኛ ጠላት እንደሆነ ለኛ እኮ ጠላታችን ነው قال تعالى عنه ሰይጣንን አስመልክቶ እኮ አላህ እንዲህ አለ قال ሰይጣን አለ ربي ጌታዬ ሆይ አለ ማንን አላህን بما اغويتني እኔን በማጥመም ሰበብ እኮ ለኡዘይነነ ለሁም ለነሱ እኮ አሳምርላቸዋለሁ አስጌጠላቸዋለሁ አለ ፊል አርዲ በምድር ላይ ወላ ምን ነው የሚያስጌጥልን አላህ ይጠብቀንና ዱንያን መጥፎ ነገርን ወንጀልን ገልብጦ ሊያቀርብ ሱብሃንአላህ አባታችን አደም ሲሳሳት ምን አለ ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين ደንግጦ እኮ ነው ወደዚህ ሜተሮሮጣው ሀፍረተ ገላው ሲገለጥበት ጀነት ውስጥ ተሮሯጥ ቅጠል ፍለጋ ሊሸፍን ከዛም ጌታችን ሆይ እኔና ሚስቴ ነፍሳችንን በደል አንተ ባትምረን ባታዝንልን ከከሳሪዎች ውስጥ እንሆናለን አባታችን አደም ዱዓ አረጉ ምን አይነት ዱዓ ወደ አላህ የሚያቀርብ አላህ ግን ምን አረጋቸው ፈታበ عليه ተውበታቸውን ተቀበላቸው መረጣቸው
ፈጅተባሁ መረጣቸው ሰይጣንም ዱዓ ሊያደርግ ነው ስሙ ምን እንደሚመስል ዱዓ ሊያደርግ ነው እኮ እሱ አላህ ነጃ ይበለን የሱ ዱዓ ደግሞ ምን የሚል ነው ፈአንዚርኒ ኢላ የውሚ ዩብዓቱን አለ እስከ ቂያማ ቀን ድረስ አቆየኝ አለ ፈአንተ ሚነል ሙንዘሪን አለ አንተ ከሚቆዩት ነህ አለው ከዛ እሱ መልስ ስሙ ለኡግወየነሁም አለ ሱብሃንአላህ አጠማቸዋለሁ አለ ፈርቅ አለ የለም በይነል ጀነቲ ወናር በጀነትና በእሳት መካከል ያለ ልዩነት አባታችን ወደ አደም ወዲያው اعترف ذنبه فتاب الله عليه ወንጀላቸውን አመኑ አላህ ማራቸው ይሄም የተረገመ ዱዓ አደረገ ዱዓው ምን የሚል አጠማቸዋለሁ አለ አላህ Subhanahu Wa Ta'ala ምን አለው የኔ ባሪያዎች ሲቀሩ አለ ቀጠለ ጦርነቱ ሰይጣንን ጠላት አድርገው የያዙ ሰዎች የቂያማ ቀን ምን ይሆናሉ ሰየንጁነ ሚን አዛቢላህ አላህ ካዘጋጃት የጀሃነም እሳት ነፃ ይወጣሉ ወለኡግወየነሁም አጠማቸዋለሁ አጅማዒን ሁሉንም አለ ሳዲሰን ስድስተኛ ቀቡሉ ተውበቲ ቀቡሉ አላህ መቀበሉ አተውበቲ ንስሐ መቀበሉ ሚን ከአባታችን አደም መቀበሉ ወኢጃበቱ ዳዕወቲህ ዱዓውንም አላህ ሰማው የማንን የአባታችንን አደም ማለት ነው 17ኛ ጥያቄ ማ ዒላጁ ምንድነው መድኃኒቱ አልቁሉብ የልብ መድኃኒቷ ምንድነው አለቲ ከደረትሃ ያበላሻት የሆነ አዝኑብ ወንጀል ያበላሻት ልብ መድኃኒቷ ምንድነው መሻሪያዋ ምንድነው ምክንያቱም ወንጀል ምን ያደርጋል ልብ ያበላሻል አይደል ልብ የምትጸዳው መድኃኒቷ የምታገኘው በወንጀል የተበላሸች ልብ በምንድነው መልስ 17ኛ ዒላጁሃ መድኃኒቷ እኮ አተውባ ወደ አላህ መመለስ ነው ሱብሃንአላህ ወላሁ ዩሂቡ አተዋቢን አላህ እኮ ንስሐ ገቢዎችን ይወዳልና ሊአነሃ ምክንያቱም ንስሐ እኮ ቱዓሊጁል ቀልብ ልብን እኮ ታክማለች ወተግሲሉሁ ታጥበዋለች ከማ የግሲሉል ማኡ ውሃ እንደሚያጥበው አልወሰኽ ቆሻሻን ሚን ተውብ ከልብስ ላይ ውሃ ቆሻሻን ሙልጭ አድርጎ እንደሚያነሳው ልክ እንደዚሁ ንስሐ ምንን ታጥባለች በወንጀል የቆሸሸ ልብ እኮ ንጹህ ታደርጋለች 18ኛ ጥያቄ ማሽሩጡ ተውባ ማሽሩጡ መስፈርቶቹ ምንድናቸው አተውበቲ የንስሐ መስፈርቶች ምንድናቸው አሁን እዚህ ጋር ምን እንይዛለን አላሁ Subhanahu Wa Ta'ala ምን አለ ያ አዩሃ الذين آمنوا توبوا إلى الله توبة نصوحا እናንተ ያመናችሁ ሰዎች ሆይ ቱቡ ተመለሱ إلى الله ወደ አላህ ተውበተን ንስሐን ነሱሃ ጽድት ያለች መመለስን ተመለሱ አልአን ይሄን ከተረዳን ተውበት ለሁለት ይከፈላል ያዙ ይሄን ተውበት ለስንት ይከፈላል ለሁለት ይከፈላል አንደኛ ኩልይ ሙሉ ለሙሉ ሰውየው ሲሰራቸው ከነበራቸው ወንጀሎች ሙልጭ ብሎ መውጣት ምሳሌ ሲጋራ ያጨሳል ጫት ይቀማል ሺሻ ይወስዳል መጠጥ ይጠጣል ቁማር ይጫወታል ከነዚህ ሁሉ ሙልጭ ብሎ መውጣቱ ይሄ እሰየው የሚያስብል አላህ ዘንድ በጣም የሚወደድለት አንድ ሁለተኛ ከከፊል ወንጀሎቹ ደግሞ ሰውየው ተውበት ሊያደርግ ይችላል ማለት ለማበራታት አይደለም ሙሉን ካላስገኘ ተውበት የለህም አይባልም ለምሳሌ መጠጥ ማንን ይበልጣል እነ ሺሻን እነ ሲጋራን ይበልጣል አይደል ከመጠጡ ወጣ ሰውየው ከዝሙቱ ወጣ ሲጋራ ጫቱ እንዳለ ደሞ ቀጠለ የቷ ላይ እንለፋለን ጫትና ሲጋራው እንዲተው ሺሻው እንዲተው ደግሞ ምን እናደርጋለን አሁንም ዳዕዋችን ይቀጥላል ያን ተውበቱን ደግሞ አላህ ይቀበለው ብለን ወንድማችንን ምን እናደርጋለን እናስጠጋለን ማለት ነው ስለዚህ አንድ ሰው ወለጭ ብሎ ከሁሉ ነገር ካልወጣ ብሎ ሰው ማስገደድ የለም የኛ ስራችን ምንድነው ሰዎችን መስመር ውስጥ እንዲገቡ ማመቻቸትና እነሱን መጥራት ስለዚህ በተወበተበት ነገር ላይ አላህ ተውበቱን ይቀበለው ባልተወበተባቸው ነገሮች ላይ ደግሞ እንዲተውበት ያ ሰው ጥሪ ይደረግለታል ጥሩ የተውበት የንስሐ መስፈርቶቹ ስንት ናቸው 3 ናቸው ያው መሽሩጡ አተውባ የተውበት መስፈርቶቹ እነማን ናቸው ጀዋብ መልስ
أولا يمجمرة أن يقلع ملج بلو ليوطا عن المعصية كزاج ونجل ملج بلو ليوطا أن يقلع ليوطا عن المعصية كزاج ونجل ثانيا هلتنيا أن يندم لتصت على فعلها السوان بمسراتو لتصت ጌታዬ ሆይ አመጽኩ እኮ ይሄው እነዚህ ህይወቴ እንዲያድርጌ እንዲያባክኝ ብሎ ከልቡ ሊጸጸት ثالثا ሶስተኛ አያዕዚማ ቁርጥ ሊያረግ عزم ማለት መቁረጥ አያዕዚማ ቁርጥ ሊያረግ አላ يعود ላይመለስ ኢለይሃ ወደዛች ወንጀል አበደን መቼም ቢሆን ላይመለስ ከሱ ቁርጠኝነቱን ያስገኛል ይሄ ማለት ግን ያን ወንጀል ድጋሚ አይሰራውም ማለት አይደለም ይስራው ብሎ ማበራታትም አይደለም ይሄ ዳዕዋ ቢሰራው ባላህ ላይ ተስፋ ሳይቆርጥ አሁንም ይመለስ በዚች በሶስቷ መልክ አሁንም ከልቡ ተጸጽቶ ምን ያደርግ እሱ ዘንድ ቆራጥ ነገር ይኖረው ቢሳሳት ግን ምን ያደርጋል አሁንም ደግሞ ይበልጥ ተውበቱን አላህ እንዲቀበለው ጸጸቱን አድርጎ አሁንም እነዚህ መስፈርቶች ያስገኛል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ጌታ አላህ Subhanahu Wa Ta'ala ምን ይላል አንድ ወንጀል ሚሰራን ባሪያ አስመልክቶ ያ ባሪያ ንስሐ ይገባል ንስሐ ሲገባ አላህ ምን ይላል ይህ ባሪያ ወንጀል ሚሰራን ሰው የሚቀጣ ጌታ እንዳለ አውቆ ይምረኛል ብሎ ወደኔ መጣነ መስክሩልኝ ምሬዋለሁ ይላል አሁንም ተመልሶ ያቺን ወንጀል ይሰራታል አሁንም ማረኝ ይላል አላህ ምን ይላል ሚምር ጌታ እንዳለው አውቆ በወንጀል ሚቀጣ ጌታ እንዳለው አውቆ ባሪያዬ ምህረት ለመነኝን አሁንም ምሬዋለሁ ይላል በዚህ መልክ ይቀጥላል ምክንያቱም እኛ የሰው ልጆች ማለት ከወንጀል ምን ላቀቀን እንዴ አይደለንም ወንጀል በመስራት ላይ የአደም ልጆች ስንባል ተሳሳቾች ስለሆን ከኛ ምን ይጠበቃል አደራ በንስሐ ላይ ወዲያውኑ ልንጣደፍ ይገባል አንድ ሁለት ጥያቄዎችን ጨምር ለምን የእናታችን ሐዋ ጉዳይ ምን ስለሆነ ተያይዞ ስለመጣ ማለት ነው 19ኛ ጥያቄ هل شاركت تغارتالچن حواء እናታችን ሐዋ አብራ ተጋርታለችን مع آدم ከአባታችን አደም ጋር بالأكل ያ የተከለከለውን ዛፍ በመብላት ላይ እሷም አብራ ነበረችበትን جواب መልስ نعم አዎ شاركت ተጋርታለች ሐዋኡ እናታችን ሐዋ مع آدم ከአባታችን አደም ጋር بالأكل ያን የተከለከለውን ዛፍ በመብላት እሷም ነበረችበት 20ኛ ጥያቄ ماذا كانت ታዲያ ምን ሆነች ነቲጀቱ ውጤቷ አክሊሂማ የመብላታቸው ውጤቱ ምን ሆነ بعد أن نوهي ከተከለከሉ በኋላ عنها ከዛች ዛፍ ከተከለከሉ በኋላ በመብላታቸው ምን ደረሰባቸው 20ኛ መልስ كانت النتيجة ውጤቱ ከሆነ انزالهما مورداتቸው الى الارض ودمدر وردوا تبالو من الى الانقصو قال اهبطوا منها جميعا بعضكم لبعض عدو ሁላችሁም ወረዱ ተባሉ ማን ሸይጣንም አደምም ሐዋ ከዛ ሳላህ ምን አለ فإما يأتينكم مني هدى ከኔ ቅኑ መንገድ ከመጣላችሁ فمن اتبع هداي የኔን ቅን መንገድ የተከተለ ሰዋል በቃ ይሄ ነው ዋናው አስኳሉ ነጥብ ወደዚህ ምድር አላህ ወስኖት ንስሐቸውን ከተቀበላቸው በኋላ حتما مقضية يا الله فرد هوننا አባታችን አደም ሚስቱ ሐዋ እናታችን ኢብሊስ ሆነው بعضكم لبعض عدو ከፊላችሁ ለከፊላችሁ ጠላት እንደሆነ እናንተ አማኞች ጠላት አድርጋችሁ ያዙት እሱ እናንተን ጠላት አድርጎ መያዙ አይቀርምና ጦርነቱ ይቀጥላል እስከ መቼ ኢላ ቂያም الساعه ድረስ እናንተ ከኔ በመጣው ህግ ከተዳደራችሁ فمن اتبع هدايا فلا يضل አይጠምም ولا يشقى እድለ ቢስም አይሆንም አባታችሁ ወደ ወጣበት ጀነት ተመለሳላችሁ አብሽሩ ተባለ ወደዚህ ምድር መጣል ለስንት ጊዜ በጣም ላጭር ጊዜ ከዛ አላህ በጥበቡ መልእክተኞችን ላከ ታገሉ
ልፉ፣ ለሐቅ ቁሙ፣ በዚች ባጭር ዕድሜ ዘላለም ዓለም የሆነች ጀነት እሰጣለሁ፣ ከዘላለም ዓለም ከሆነች ቅጣት ከጀሃነም እጠብቃለሁ አለ። ህጉ ይሄ ነው። አላሁ ስብሓነሁ ወተዓላ ይህንን ህግ ከሚጠብቁ ሰዎች ያድርገን። 21ኛ ጥያቄ መልከሊማቱ ማናት ያቺ ንግግር አለቲ ተለቃሃ አደም የተሰጧት የሆነች አደሙ ሚን ረቢህ ከጌታቸው ፈታበ ዓለይህ አላህም የሳቸውን ተውበት የተቀበለባት የሆነችዋ ቃል ማናት? 21ኛ መልስ ሂየ ማ ዘከረሃ እሷ እኮ ናት የጠቀሳት ሱብሓነሁ ወተዓላ ጥራቻ የተገባውና የላቀው ጌታ አላህ ፊ ቀውሊሂ እንዲህ በማለት ቃላ ሁለቱም እኮ አሉ። ማንና ማን? አደምና ሐዋ ረበና ጌታችን ሆይ ظለምና በድለናል አንፉሰና ነብሶቻችንን ወኢን ለም ተኽፊር ባትምር ለና ለእኛ ለሁለታችን ወተርሐምና ባታዝንልን ለነኩነነ እንሆናለን እኮ ሚነል ኻሲሪን ከከሳሪዎች እኮ እንሆናለን እምትለዋ ቃል ለአባትና ለእናታችን ተሰጡ። እነሱም አሉ። አላሁ ስብሓነሁ ወተዓላ ተውበታቸውን ተቀበላቸው። ሀከዛ ሻእኑ አቡና አደም ብልእክትሳር በአጭሩ የአባታችን አደም ታሪክ ይህን ይመስላል። አላህ ካለ ነገር ቅሰቱ ኢብነይ አደም ቅሰቱ ታሪክ ኢብነይ የሁለቱ ልጆች አደም የአባታችን አደም ሁለቱ ልጆች ታሪክ ደግሞ ወደ ምድር ከተወረደ በኋላ የመጀመሪያው ደግሞ ወንጀል እንደዚሁ በምን ተሰራ? በቅናት። ኢንሻአላህ ነገ አላህ ያድርሰን እናያለን።